የእግዚአብሔር ስም ብሩክ ይሁን። እንግዲህ ዛሬ ፕሮግራማችን እንደተለመደው ማክሰኞ በዚህ ሰዓት የራእይ መጽሐፍ እየተመለከትን ያለንበት ጊዜ ነው። ያለንበት ስፍራ ራእይ ምዕራፍ 7 ቁጥር 6 ላይ ደርሰናል እና እዛ ላይ ያለውን ቃል አንብብና ጸልየን እንጀምራለን። ቁጥር 6 ምን ይላል? ከአሴር ነገድ 12,000 ከንፍታሌም ነገድ 12,000 ከምናሴ ነገድ 12,000 እያለ ይቀጥልና ቢንያም ላይ ነው መጨረሻ የሚያቆመው። ታተሙ ይለናል። እዚህ ቁጥር የጀመረበትን እንዲሁ ለማስታወስ ያህል ከፍ ብዬ ላንብብ። ቁጥር 4 የታተሙት ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ካለ በኋላ ከይሁዳ ነገድ 12,000 ታተሙ። ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000 እያለ ይቀጥላል። ይህን ሀሳብ ነው በዚህ ጊዜ የምንመለከተው። እግዚአብሔር ደግሞ የመገለጡን የእውነቱን ኃይል በብዙ የሕይወትን መንፈስ እንዲለቅልን አጭር ጸሎት እንጸልያለን። እግዚአብሔር አባት ሆይ ክብር፣ ምስጋና፣ ውዳሴ ላንተ ይገባሃል። ተመስገን፣ ከፍ በል። ስለ ሁሉ ነገር እናመሰግንሃለን። ስለመረጥከን፣ ለአንተ ሐሳብ ለዘላለም ምክርህ ደግሞ እያተምከን ስላለ ክብር ላንተ ይሁን። እነሆ አሁንም የታተሙትን ቁጥር ሰምተናል። የታተሙትን ነገዶች ደግሞ እያየን ነው። በእነዚህ በእያንዳንዱ ነገድ ውስጥ ያለ የቃል ምስጢር እንዲገለጥ እንጸልያለን። የተሸሸገ እውነት ሁሉ ወደ ውጭ ይወጣ ዘንድ፣ መንግሥትህ በትር ይለቀቅ ዘንድ እንጸልያለን። እግዚአብሔር ሆይ አለቱ በበትር ሲመታ ውሃ እንዳፈለቀ እንዲሁ ደግሞ ልትመታ የሚገባው ነገር መተህ መፍለቅ ይጀምር ዘንድ እንጸልያለን። የሚፈርሰው ፈርሶ መገለጥ የሚገባው ነገር ወደ ውጭ ይወጣ ዘንድ፣ ሕይወት ይሆን ዘንድ እንጸልያለን። ክብር ሁሉ ላንተ ይሁን። ተባረክ፣ በኢየሱስ ክርስቶስ ስም አሜን። እንዳነበብኩት ከእስራኤል ነገድ ሁሉ 12,000 ምን ሆኑ? ታተሙ የሚል ሐሳብ ሰምተናል። ከእስራኤል ነገድ ሁሉ 144,000 ምን ሆኑ? ታተሙ ይላል። የእስራኤል ነገድ ስንት ነው? 12 ነው። እንግዲህ የ12 ቁጥር ከ12 ጋር ያለ ብዜት ነው 144,000 የተባለ። እያንዳንዱ ነገድ ላይ ስንት ነገር ነው? ስንት ሺህ ነው እየቆጠርን ያለ ነው? 12,000 ያለ። እንግዲህ በዚህ ትምህርት ጅማሬ ላይ እንደተነጋገር ነው የሰው ራስ አይደለም እየተቆጠረ ያለው። 1 2 ተብሎ ሰው እየተቆጠረ አይደለም 144,000 የተባለው። ነገር ግን ቁጥር በመጽሐፍ ቅዱስ ውስጥ ልዩ መንፈሳዊ ትርጉም እንዳለው፣ ቁጥር ለመንፈሳዊ ነገር አስረጅ የሆነ ምሳሌያዊ ነገር እንደሆነ ባለፈው ለመናገር በጥቂቱ ሞክሬያለሁ። አንድ ቁጥር የኃይል የአንድነት ቁጥር እንደሆነ፣ 2 ቁጥር የአገልግሎት፣ 3 የሙላት፣ 4 የፍጥረተ ዓለም፣ 5 የሁለተኛው ስፍራ አገልግሎት እንደሆነ፣ 6 የአመፅ ሰው ቁጥር እንደሆነ የሰው ቁጥር እንደሆነ፣ 7 የእግዚአብሔር ፍጹም ቁጥር እንደሆነ፣ 8 አዲስ ቁጥር እንደሆነ፣ 9 10 11 12 ብለን መሄድ እንችላለን። እና ወደ 12 ልድረስ። 12 ቁጥር ደግሞ የምን ቁጥር ነው? የመንግስት ቁጥር፣ የእግዚአብሔር ባህሪ መገለጫ ቁጥር
እንደሆነ እናውቃለን። ስለዚህ ይሄ 12 ቁጥር ለማስታወስ አሁንም ወደ እስራኤል ምድር ነው የሚወስደን። በተለይ መቅደሱ በተሰራ ጊዜ የክህነት ነገር በተሰራ ጊዜ እግዚአብሔር ለሙሴ ሊቀ ካህኑ በሚለብሰው ልብስ ላይ የልብሰ ተክህኖቱ ላይ በግራው 6 በቀኙ 6 በትከሻው የከበሩ ማዕድናት ድንጋዮች ወርቅ፣ አልማዝ፣ በሉር የሚባሉትን እንዲለብስ ያደርገዋል። ይህንን ወደ መቅደስ ወደ ቅድስተ ቅዱሳን በገባህ ጊዜ ሁሉ ምን አድርገዋል? ለብሰህ ግባው ሲለው እናየዋለን። ምንድን ነው እሱ ብለን ስናይ ሁል ጊዜ በመቅደስ ውስጥ ማን ይታሰባል? የእስራኤል ልጆች ምን ይሆናሉ? ይታሰባሉ። ከምኑ የተነሳ? ከዚህ በላዩ ላይ ካለው የከበረ ወደ መቅደስ በገባ ጊዜ ያለው አይደለ 6 ተሸክሞ ወደ ቅድስተ ቅዱሳን ሲገባ በእግዚአብሔር ፊት የእስራኤል ሕዝብ ምን ይሆናል? ይታያል የሚል ሐሳብ አለ። ከዚህ የተነሳ ባህሪ ነው። የማ ባህሪ? የእስራኤል ሕዝብ ጠቅላላ የሚወክል ባህሪ ነው። እንደገና ደግሞ በእግዚአብሔር ፊት ሰው ከታየ በመልክ ነው መታየት ያለበት። ሰው በእግዚአብሔር መልክ ነው እያንዳንዱ ሰው መታየት ያለበት። ስለዚህ እነዚህ ድንጋዮች የምን ምሳሌ ናቸው? የእግዚአብሔር ባህሪ ምሳሌ እንደሆኑ እንመለከታለን። ከዚህ የተነሳ ነው ከይሁዳ ነገድ 12,000 አይደል? ከሮቤል ነገድ 12,000 ከጋድ ነገድ 12,000 ታተሙ ብለን ምን አለን? ተነጋግረናል ባለፈው። የነዚህ ሐሳብ ትርጉምም ምን አለን? በብዙ ተነጋገርን፣ በብዙ መልክ አወራን። ይሁዳ ምንድን ነው አለ? የበኩር አይነት እንደሆነ ተመለከትን አይደል? ሮቤል ምንድን ነው? እነሆ ልጅ ወንድ ልጅ ነው የተባለው አይደል? ቀጥሎ የመጨረሻው ምን ነበረ? ጋድ ምንድን ነው አለ? ዘማቾች ምን ያደርጉታል? ይዘምቱበታል። እሱ ግን መልሶ ምን ያደርጋቸዋል? ይዘምትባቸዋል ማለት ነው። የጦርነት ምሳሌ። ጋድ የምን ምሳሌ ነው? የጦርነት የውጊያ ምሳሌ፣ የትግል ምሳሌ እንደሆነ ተመልክተናል። ዛሬ የምንመለከተው ምንድን ነው? 6 ቁጥር ላይ ምንድን ነው የሚለው? ከጋድ ቀጥሎ ምንድን ነው? አሴር። ከአሴር ነገድ ስንት ታተሙ? 12,000 ምን ሆነ ይላል? ታተሙ ይላል። እንግዲህ አሴር ምንድን ነው ብለን እንጠይቃለን። የስሙ ትርጉም ደስተኛ ማለት ነው። ደስተኛ ማለት ነው። አሴር የሊያ ባሪያ። ሊያ ማናት? የያዕቆብ ሚስት ነው። ታስታውሳላችሁ? ያዕቆብ 2 ሚስቶች ነበሩ። አስቀድሞ ያገባት ሊያን ነው። ቀጥሎ ያገባት ራሔልን ነው አይደል? ሊያ መውለድ አቆመች። ስለዚህ ባሏን ወደ ሰራተኛ የለም ወደ ባሪያ፣ በጊዜ ባሪያ ነበር የሚባሉት፣ ወደ ባሪያዎቿ አስገባችውና የሚወለደው ልጅ የማን ይሆናል? የሷ ይሆናል። ታውቃላችሁ? እንደዚህ አይነት ታሪክ አለ፣ እንደዚህ አይነት ስርዓት አለ በዛ ዘመን። ስለዚህ ወደ አንዷ ባሪያ ገባና ወለደ። ሲወልድ ምን ትላለች ሴትዮዋ? ከዚህ በኋላ የሚያዩኝ ሁሉ የተባረከች ናት ይላሉ እና በዚህ ልጅ የተነሳ ደስተኛ ሆኛለሁ ስትል ስሙን አሴር አለችው። አሴር ማለት ምን ማለት ነው? ደስታ ማለት ነው። እንግዲህ ወደ እኛ ህይወት ይሄ ጉዳይ ሲመጣ ምንድን ነው የሚሆነው? ምንድን ነው ትርጉም የሚይዘው ብለን ስናይ ወደ እግዚአብሔር መንግስት ህይወት ውስጥ ሰው ሲገባ የአሴርን ግዛት ሲረግጥ በህይወቱ ማለት ነው። ወደ አሴር ግዛት የህይወት ከፍታ ሲገባ የተትረፈረፈ ደስታ በህይወቱ
መገለጥ ይጀምራል። ምክንያቱም የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነች ደስታ ናት ይላል። ስለዚህ ከእግዚአብሔር መንግስት አንዱ ባህሪ ምንድነው? እሱ አንዱ ባህሪ ደስታ ነው፣ ጽድቅ፣ ሰላም እና የደስታን ባህሪ የምንለማመደው ወደ አሴር ግዛት ምን ስለሆነው የባህሪ እድገት ውስጥ ከፍ ብለን ስንገባ ነው ማለት ነው። እና ይሄንን ነው የሚያመለክተን አሴር። በነገራችሁ ላይ በዓለም ላይ ብዙ አይነት ምን አለ? ደስታ አለ። በመጽሐፍ አንድ የምናስታውሰው የደስታ ጉዳይ አለ። ይሄ ሙሴ የፈርዖንን ግዛት ለቆ ሲወጣ የዕብራዊ ጸሐፊ ምዕራፍ 11 ላይ ነው ስለ እምነት ሰዎች ሲናገር ሙሴ የግብፅን ሀገር በተወ ጊዜ በእምነት ነበር ይላል የተወው። የንጉሥ የልጅ ልጅ እንዳይባል ይላል። አየህ፣ የንጉሥ የልጅ ልጅ እንዳይባል ምን ሆነ? ወጣ። ከእግዚአብሔር ሕዝብ ጋር ምን አደረገ? መከራ ሊቀበል። ምን ስትል አሁንም ደግሞ አንድ ሌላ ሀሳብ ይጨምራል። በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ ብሎ ይናገራል። አይገርምም? ከእግዚአብሔር ሕዝብ በኃጢአት የሚገኝ ምን አለ? ምንድን ነው በኃጢአት ሲል አሁን ርኩሰት ምናምንም ብለን ልናስብ እንችላለን። ኃጢአት የሚል ነው አይደለም። ፈርዖን ግዛት የሃይማኖት ሰፈር ነው። በነገራቸው የፈርዖን ግዛት የነፍስ መንደር ነው፣ የስጋ መንደር ነው። እና በስጋ ሐሳብ ሰው ሲበላ ምን ያገኛል? ደስታን ያገኛል። የሆነ ዳንስ፣ ዘፈን ምናምን ሲሰማ ሲጨፍር ምን ያገኛል? ወደ መናፈሻ ወርዶ ሲዝናና ምን ያገኛል? ደስታ። ሰው በሀብት ብዛት ምን ያገኛል? ደስታ። ብዙ በዓለም ውስጥ ብዙ አይነት ምኖች አሉ፣ የደስታ ፋብሪካዎች አሉ፣ ምንጮች አሉ። የሚደንቀው ግን ከእግዚአብሔር መንግስት ደስታ ጋር ፈጽመው ምን አይነት አይወዳደርም። የእግዚአብሔር መንግስት ደስታ ምን አይነት ደስታ ነው ካላችሁ ፍጹም የሆነ ደስታ ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ አንድ ቦታ ምንድን ነው ያለው? ደስታችሁ ፍጹም እንዲሆን ምን አድርጉ አለ? ለምኑ ነው ያለው። እንግዲህ በስሜታዊነት የሚፈጠር ምን አለ ማለት ነው? ደስታ አለ። ይሄ ስሜታዊ ደስታ የምንለው ነገር ሃይማኖት ቤት ውስጥ በብዛት እናያለን። ሰው በሃይማኖት ቤት ውስጥ ሲዘምር፣ በልሳን ሲጮህ፣ ሲያጨበጭብ ደስታ አለው፣ ደስ ይለዋል። ግን ይሄ ደስታ እውነተኛ ደስታ አይደለም፣ ምክንያታዊ ደስታ ነው። እሺ፣ በምክንያት የመጣ ምንድን ነው? ደስታ ነው። ከነፍስ ስሜት የፈለቀ ምን ደስታ ነው፣ ከመንፈስ አይደለም። እዚህ የተሰበሰብነው ደስ ሊለን ነው። በዚህ ሀሳብ ነው። አለዛ ይደብርሃል ከዚህ ጉባኤ ስትርቅ። ኖ እንደዚህ ከሆነ የስሜታዊ ደስታ ነው ፍለጋ የምንመጣው ነው። በመሰብሰብ የሚገኝ ምን ኖ እዚህ ድረስ መዋረድ አለበት ነው ሃይማኖት። ልክ ቸርች ሲሄድ ከህዝብ ጋር ሲመካል ማዕት ህዝብ ተሰብስቦ ሲያይ ደስ ይለዋል። በህዝብ ክምችት ይሄ በራሱ ደስታ ይሰጣል። አይገርምም? የሚገርመው ግን የእግዚአብሔር ደስታ እንደዚህ አይነት ደስታ አይደለም። የእግዚአብሔር ደስታ እንዲሁ ያለ ምክንያት ያለ ምንም ዓላማ የሚፈስ ደስታ ነው። እንዴት? በመንፈስ የሚፈልቅ ደስታ ነው። ስለ ጌታ ኢየሱስ ክርስቶስ አንድ ቦታ ተነግሯል። በደስታ የተነሳ ምንድን ነው የተባለው? ከጓደኞች ይልቅ የደስታ ዘይትን ምን አረገ ይላል? ቀባህ ብሎ ይናገራል። ከጓደኞች ይልቅ የደስታ ዘይት ምን አረገ? ቀባህ ይላል።
ዕብራውያን ምዕራፍ 1 ቁጥር 9 ላይ ነው። እስቲ ለማየት እንሞክር። ዕብራውያን 1 ቁጥር 9 ዕብራውያን 1 ቁጥር 9 እስቲ ለማንበብ እንሞክረው። ምን ይላል? ጽድቅን ወደድ አመፅንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞቼ ይልቅ በደስታ ዘይት ቀባህ ይላል። የሚገርም ነው። ምን ስለወደደ? ጽድቅን፣ እውነተኛነትን። አስቡ እንግዲህ ጽድቅን ምን ካደረገ? ከወደደ። አመፅን ምን ካደረግን? ከጠላን የምንከፍለው ዋጋ አለ። ወደ መከራ ሰፈር ነው የምንወርደው። እሺ በህይወታችን ውስጥ የምንሸጠው ነገር አለ፣ የምናስወግደው ነገር አለ። እንግዲህ የእግዚአብሔር ደስታ በመከራ የሚፈልቅ ነው ማለት ነው። በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ለምን? ብድራቱን ትኩር ብሎ ተመልክቷል። ምንድን ነው ብድር? ከክርስቶስ ጋር የሚገኝ ስለ ክርስቶስም እኮ በመስቀል የሚገኝ ምን ይለዋል? ደስታ ይለዋል። ዕብራውያን ላይ ነው ይህም ጉዳይ ያለው ታውቃላችሁ። በዕብራውያን ምዕራፍ 12 ቁጥር 1 እና 2 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ካለ በኋላ ምን ይላል? በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ክርስቶስ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። የእግዚአብሔር ዙፋን ቀኝ ምንድን ነው? የደስታ ቅባት የተትረፈረፈበት ነው። ይህንን ስፍራ ያገኘው በምንድን ነው ካልን በመስቀል ታግሶ፣ መከራን ምን በማለት በመታገስ፣ መከራን በማዋጥ ማለት ነው። አመፅን ጠላ። ስለ አመፅ ዋጋ ከፈለ፣ ስለ ኃጢአት ዋጋ ከፈለ፣ መስዋዕት ከፈለና በፊቱ ስላለው ደስታ በመስቀል ምን አደረገ? ታገሰ ይላል። እንግዲህ የእግዚአብሔር መንግስት ደስታ ልብ በሉ እንዴት እንደሚሆን እንዲሁ የሚፈልቅ ነው ብያቸዋለሁ። እንዲሁ የምትለው ነገር ነፃ ይመስላል። ግን ስለ ኃጢአት ምን ከከፈልም በኋላ ዋጋ ከከፈልም በኋላ ግን ደስታ ገንዘባችን ነው። ማንም ሊወስደው የማይችል ነው። በዓለም ያለው ደስታ አሁን እዚህ ጋር ነው ልናወዳድረው የምንችለው። ይሄ ስለ አመፅ ራሳችንን በመከራ ውስጥ ካሳለፍን በኋላ የእግዚአብሔርን መንግስት ገንዘባችን ከሆነ በኋላ የክርስቶስ ደስታ በስጋው በክርስቶስ ስጋ የሚፈልቅ ምን አለ? ደስታ አለ። ያንን ደስታ ካገኘን በኋላ ይሄ ደስታ በልዩ ልዩ ምክንያት የሚሸረሸር ደስታ እንዳልሆነ እንረዳለን። የዓለም ደስታስ በህዝብ ብዛት ያገኘነው ደስታ ዛሬ ቸርች ሰው አይመጣም እንዴ? ምንድን ነው? ባዶ ነው፣ አዎ ይደብራል ይላል። ጉባኤ ተሰብስቦ ደግሞ አንዳንድ መንፈሳዊ እንቅስቃሴ ከሌለ፣ ጸጥ ካለ፣ ከቀዘቀዘ ደግሞ ይደብራል። አያ ያ የተገኘው ከዚህ በፊት የተገኘው ደስታ ምን አይነት ደስታ ነው? ከሁኔታ ጋር የተያዘ በምክንያት የተገኘ ወደ እግዚአብሔር መንግስት ከገባም በኋላ ግን በግል ነው ደስታውን የምንለማመደው። በግል ህይወታችን ከውስጥ ከመንፈሳችን ምን የሚል ነው? የሚፈልቅ ነው ደስታው። የመንፈስን ሰፈር የከበበ የስጋና የነፍስ ኃይል ሃይማኖታዊ ዕውቀት ከተደመሰሰ ከተሻረ በኋላ የመንፈስ ኃይል በተገለጠበት የሚፈልቅ ደስታ ነው። ይህን ደስታ የሚቋቋም ምንም ኃይል የለም፣ ምንም ስልጣን የለም። ታውቃለህ፣ ዓለም በብዙ ሁኔታ ውስጥ ልትተራመስ ትችላለች። የዓለም ደስታ
እንዴት እንደሚወሰድ አይተናል። ሀብት በነበረው ጊዜ ሰው ደስ ብሎታል፣ በድሎት ይኖር ነበር። ሀብቱ ሲወድም ምን ይሆናል? ከሱ ጋር ደስታው ወደ ሐዘን ይለወጣል። ሐዘንና ለቅሶ ይሆናል። በእግዚአብሔር መንግስት ሕይወት ውስጥ ግን እንዲህ አይነት ቋንቋ የለም። ምክንያቱስ ዓለምን ወይም የስጋን ትርፍ ወይም የውጭውን ዓለም ጉዳይ ሽጠን ነው የእግዚአብሔርን መንግስት ደስታ ያገኘ ነው። ስለዚህ የውጭው ሀብትም ይሁን የተለያየ አሁንም እኮ አሉ ደስታዎች፣ ስንበላ ምን ስንል ምን አሉ እኮ እነዚህ ደስታዎች ይመጣሉ፣ እናውቃቸዋል። እነዚህ ነገሮች መጡም ቀሩ የእኛ ደስታ ምን አይልም፣ ወደማይናወጥበት ከፍታ ውስጥ ገብተናል ማለት ነው። አሴር ግዛት ከገባን ይህን ደስታ እንለማመዳለን የሚል ሀሳብ አንስቻለሁ። እግዚአብሔር ይመስገን። እንግዲህ ይህ የልጅነት ደስታ ነው። እንደተነጋገርነው በመከራ ከአመፅ በመንጻት የሚፈልቅ ደስታ ነው የክርስቶስ ደስታ። የክርስቶስ የደስታው ቅባት የተካፈልነው ምን ቅባት። ስለዚህ መጽሐፍ ምን እንደሚል ታውቃላችሁ? እስቲ እናንብበው። ግን ዳዊት 48 ላይ ነው ያለው ይሄ ቃል እና የሚገርም ቃል ነው። ዳዊት መዝሙረ ዳዊት ላይ ምዕራፍ 48 ቁጥር 1 እና 2 ነው። የቆሬ ልጆች መዝሙር ነው፣ የምስጋና መዝሙር ይላል እና ምን ይላል መሰላችሁ? እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው ይላል። ከዛ ምን እንደሚል ታውቃላችሁ? ቁጥር 2 ላይ በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው፣ እርሱ የትልቁ ንጉሥ ከተማ ነው ይላል። የምድር ሁሉ ደስታ ማናት? የጽዮን ተራራ ናት ብሎ ይላል። ልብ በሉ፣ የምድር ሁሉ ማለት ይሄ የምንረግጠው አፈር አይደለም። ምድር ሲል የሰው ዘር በሙሉ ደስታ የሆነው የት ነው ያለው? የት ነው የተቀበረው? በልጆች መንፈስ ውስጥ ነው የሰረጸው። ጽዮን ማለት የንግስናው ሰፈር ነው። የዳዊት የንጉሥ ሰፈር ነው። ወደ ህይወታችን ሲመጣ ወደ ቅድስተ ቅዱሳን የሚያስገባን ጉዳይ ነው። ወደ ሶስተኛው ሰፈር ልምምድ ውስጥ የሚከተል ነገር ነው። እነዚህ አዳኞች የሚወርዱበት ሰፈር ነው። ከጽዮን ተራራ ነው አዳኞች ምን የሚሉት የሚወርዱት። ሰውን የሚያድኑት ከምንድን ነው? ከሐዘንና ከትካዜ፣ ከጭንቀት፣ ከሞት ነው፣ ከመበስበስ ነው፣ ከጥፋት ነው የሚያድኑት። ለምን? የሚያድኑበት የደስታ ኃይል አላቸው። አንድ ስፍራ የእግዚአብሔር ኃይል ምናቸው ነው ይላል? ደስታቸው ነው። ደስታቸው የእግዚአብሔር ምንድን ነው ይላል? ኃይል ነው ብሎ ይናገራል። ስለዚህ እነዚህ የእግዚአብሔር ልጆች ይህንን ደስታ ዛሬ ተሸሽገው ከምድር ከብዙ ነገር ተሸሽገው ብቻቸው ምን እያደረጉት ነው? እየተለማመዱት ነው። ነገር ግን ለፍጥረተ ዓለሙ በሙሉ ምን የሚሆን ነው? የሚለቀቅ ደስታ ነው። ጽዮን የምድር ሁሉ ምንድን ናትና? ደስታ ናትና። እንግዲህ ዛሬ እየተለማመድን ነው። እሺ፣ የአሴር ነገድ አሴርነት 12,000 ምን ሆነ ይላል? ታተመ ማለት በእግዚአብሔር ባህሪ በደስታው ባህሪ ምን መሆን ነው? መታተም ማለት ነው። የዚህን ደስታ ህይወት መለማመድ ማለት ነው። የምንለማመደው ለግል ብቻ አይደለም፣ ለራሳችን ብቻ አይደለም፣ ለፍጥረቱ ነው ማለት ነው። ነገ ፍጥረት በዚህ ደስታ ነው ምን የሚሆነው? የሚማረከው። ይሄ እጅግ አስደናቂ ጉዳይ ነው። ስለዚህ አሴርነት ይህንን ይመስላል። ቀጥለን የምንመለከተው ንፍታሌም ነው። ከንፍታሌም
ስንት ሺህ ታተመ ይላል? 12,000 ታተመ ብሎ ይነግረናል። እንግዲህ ንፍታሌም የሚለው ቃል ትግልን የሚያመለክት ነው። የዚህን ስም ተምሳሊት ዘፍጥረት ምዕራፍ 49 ቁጥር 21 ላይ እስቲ ሄደን እንመልከት። ምን ይላል? ዘፍጥረት 49 ቁጥር 21 ንፍታሌም የተፈታ ሚዳቆ ነው፣ መልካምን ቃል ይሰጣል ብሎ ይናገራል። እንግዲህ ንፍታሌም ማለት ምንድን ነው? የተፈታ ሚዳቆ ማለት ነው። ሚዳቆን ታውቃላችሁ? ሚዳቆ እንስሳዋን ነው ታውቁታላችሁ? የእኛ ሀገር ሚዳቆ ብቻ አይደለም የሚያወራው። በነገራቸው ላይ ወደ አጋዘንም አይነት ነገር ውስጥም እንሄዳለን። የእስራኤላውያንን ሚዳቆን ስለሚመለከት እነሱ ደግሞ በየተራራው ላይ ያሉ ናቸው እነዚህ ሚዳቆዎች እና የነሱ ባህሪ ከመዝለልም ያለፈ ነው። ምንድን ነው የሚለው በሌላ ቦታ እንደዚሁ ዳዊት መዝሙር 18 ላይ ዳዊት እሱ ጋርም አንድ ነገር ስላለ የግድ ለስሙ ትርጉም አንዳች ነገር ስለሚሰጠን እንሄዳለን። 32 እና 33 18 መዝሙር ምን ይላል? ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው ካለ በኋላ ኃይልን የሚያስታጥቀኝ መንገድንም የሚያቀና እግሮቼን እንደ ብሆር እግሮች የሚያበረታ በኮረብቶች የሚያቆመኝ እግዚአብሔር ነው ይላል። የእንግሊዝኛው ግን ምንድን ነው የሚለው መሰላችሁ? የእንግሊዝኛው ምንድን ነው የሚለው መሰላችሁ? የእንግሊዝኛው ምንድን ነው የሚለው መሰላችሁ? he makes my feet like hinds ይለዋል። hinds የሚለው ዋላዎች ነው የሚለው ትርጉሙ። እዚህ ብሆር የሚለው ዋላዎች፣ እንደ ዋላዎች እግር ያበረታል፣ በኮረብቶችም የሚያቆመኝ እግዚአብሔር ነው ይላል። እንግዲህ እነዚህ ዋላዎች እግሮች የመንፈሳዊ እግር አረጋገጥን የተመሰሉ ናቸው። መንፈሳዊ እግር አረጋገጥ በጽናት ነው፣ አለመንሸራተት ነው። እሺ፣ አለመውደቅም አለበት። እኔ እነዚህን እንትኖች የማያቸው እንደዚህ ይሄ የለም እነዚህ የዋይልድ ላይፍ የእንስሳት ፊልም የሚታይበት ፊልም ላይ አያቸዋለሁ። እንዲህ የቆመ ተራራ ነው እና ድንጋያማ ነው፣ አፈር አይደለም፣ እንዲህ የቆመ ነው። በዚህ ድንጋያማ ተራራ ላይ ግድግዳው ላይ ሲሮጡ ታያቸዋላችሁ። ከማን ሸሽተው መሰላችሁ? ከነብር ወይ ከአንበሳ። እና አንበሶች መጥተው ቢሄዱ ተንሸራቶ አፈር ይቀጠቀጣል፣ አይቆማትም። እሱ በቆማት ቦታ ላይ እንደዚህ ባለ ግድግዳ እንትን ላይ ሄደው በሁለት እግራቸው የኋላኛው እግር እንዲህ ይቆማል። እሱ ሲመጣ ዝም ብሎ ነው ቆሞ ና ውረድ ነው የሚለው። ውረድ ይለዋል ቆሞ። ከወረደ ምን ይሆናል? አጠገቡ አደረሰው ይቀጠቀጣል። እዛ ገደል ላይ ተሰባብሮ ነው የሚወድቀው። እግሮቼን እንደ ዋላ እግሮች የምታጸና። ዳዊት ይህንን እያየ ነው የዘመረው። በኮረብቶች ላይ የሚያቆመኝ እግዚአብሔር ነው። እዩት፣ ትግል ነው ብያለሁ ሲጀምር። ንፍታሌም የሚለው ነገር ምንድን ነው ብያለሁ? ትግል ነው። ከጠላት ጋራ ነው እነዚህ ምኖች ዋልያዎች ምን የሚሉት የሚታገሉት እና ሲያመልጡ ተመልከቱ። ፍንጥር ብለው ነው ተራራ ላይ የሚዘሉት እና
ይሄ የኋላ እግራቸው በጣም ጽኑ ነው። በቃ አይንሸራተትም፣ ይቆማል። እና በጣም ነው የሚገርመኝ እኔ ሳያቸው እዛ ላይ ቀጥ ብሎ ይቆማል። ነብሩ ወይ አንበሳው ብሎ አይቶ ከዛ ይመለሳል፣ አያገኘው። በእኛም ህይወት ውስጥ ብዙ አደጋዎች ወደ ህይወታችን ይመጣሉ። አንዳንዴ ምድር ሰማይ ይጨልምብናል። አይቼዋለሁ። ይህ ነው አሁን በሰላሙ ጊዜ ላይፌ የክርስቶስ ነው ብዬ ስዘል እገኛለሁ። ደስታ ምናምን ብያለሁ አይደለ? ደስታ ምናምን አለ። ልክ እኮ ነው። አሁን እኮ በደስታ ተጠምቀናል። ስለ ደስታ ማውርቻቸዋል። ልክ ነው። የሚገርመው ግን እግራችን ወደ ንፍታሌም የእግር ጽናት ውስጥ እግዚአብሔር ሊከተን ሲፈልግ ብዙ ችግሮች ወደ ህይወታችን ይመጣሉ። በኑሮ ክራይስ ውስጥ መመታት ድብልቅልቅ ያለ ሁኔታ ውስጥ ይከተናል። የሚገርመው የዛኔ ሰማይና ምድር በቃ ሲገለባበጥብን አለቅን፣ ጠፋን የሚል ስሜት ውስጥ ይከተናል። የምናውቀው ነገር ሁሉ ሲጠፋብን እናየዋለን። ይሄን ያየሁትን ነው የማወራው፣ እናንተም ውስጥ ያለ በቃ ሁሉ ነገር ጭልም ይላል። ግን የኋላ እግር አለ፣ የመንፈስ እግር አለ። ነገር ግን ይሄ ጭልምታው የስጋና የነፍስ እውቀት ነው። እሺ፣ ወደ ሰው እውቀት ተራ ውስጥ ገብተን ነው። ነገር ግን ልክ ተመልሶ ማለት ነው የእግዚአብሔር የመንፈሱ ጥንካሬና ኃይል በህይወታችን ምን ይላል? ብልጭ ብሎ ይመጣል። ይሄም በአእምሮ መታደስ፣ አስተሳሰባችን ምን ሲሆን ሲታደስ፣ የክርስቶስን መልክና ባህሪ ለምሳሌ ለማስታወስ ይሄን ከዚህ ሐሳብ ጋር ለማያያዝ እቺ ሱሉማጣዊቷ እቺ የመሐሌ ዘርሰብለም ውስጥ ያለችው ሴት እንትኗ ፍቅረኛዋ ይመጣል አይደል? ይመጣና በሩን ክፈችልኝ ይላታል። ኧረ በረዶ ነው ዘነበብኝ ምናምን እያለ ምን ይላታል? ክፈችልኝ ብሎ በበሩ ቀዳዳ አሾለከ ይላል ታሪኩ። እንደዛ አይ ለብሻለሁ፣ ተኝቻለሁ፣ ጫማው ልቄያለሁ፣ እንዴት አሳድፈዋለሁ ብላ ምክንያት ትሰጠዋለች። ግን ተመልሳ ምን ታደርጋለች? እሱ ደግሞ ፈቀቅ ብሎ ሄደ ይላል። ልቧ ይመለስና በር ስትከፍት የለም፣ ርቆ ሄዷል። ፍለጋ ትወጣለች። ከተኛችበት አልጋ ምን ውስጥ ትገባለች? መከራና ጭንቅ ውስጥ ትገባለች። የከተማይቱ ጠባቂዎች ያገኟታል። ውዴን አይታችሁታል ትላለች። ያንቺ ውድ አናውቀውም ብሎ የዓይን እርግቧን ወሰዱባት ይላል። የምታስተውልበትን የእውቀት አቅሟን አሳነሱባት። ሃይማኖት ወደ ሃይማኖት ሰፈርትን ባለፈው ጊዜ ዝግጁ ነው። ብዙ ትምህርት ከተማሩ በኋላ ይሄስ እያለ ብዙ ጥቅሶችን ሲጠቅስ ታስታውሳላችሁ ልጁ። ሌሎች ሰዎች ግን እዚህ ጋር ነበሩ፣ ትንሽ ብርሃን የበራላቸው። እነሱ ምን ሆኑ? ተደነጋገሩ። የዓይን እርግብ መውሰድ ማለት ይሄ ነው። የከተማይቱ ምኖች ጠባቂዎች፣ መጋቢዎች፣ ሃይማኖት ገዢዎች ይህንን እውነት ይህንን ህይወት ይዘህ ውድህን ስትፈልግ አንተ ለውድ ናፍቆት ይዞ መንገድ ላይ ያገኘሃል። እየፈለክ ነው በሆነ ጉዳይ ያው ራቅ ብሎ ነው ይችላል እና ሌሎች መጡ ይላል። ቆነጃጅቶች ናቸው። በጣም የሚገርማቸው የሚጠይቁት ጥያቄ እስቲ አንቺ በዚህ ሁሉ አምለሽናል፣ ገዘትሽን ያሽን፣ እስቲ ውድሽ ማን ነው? እስቲ ምን አይነት ነው እናውቀው ዘንድ ይለዋታል። ውዴ ቀይና ነጭ ከእልፍ የተመረጠ የወርቅ ምዝምዝ እያለች ምን ትላለች? መልኩ ያማረ እንደዚህ እንደዛ እያለች የውዷን መልክ ምን ማድረግ ጀመረች? መግለጥ ስትጀምር መጨረሻ ላይ ውዴ ይህ ነው፣ ባልንጀራዬ ይህ ነው። በቃ ታሪኩ አይቀጥልም፣ ይዘጋል እዛ ጋር። ምን ማለት ነው? ውዷን ምን አደረገችው? አገኘችው። ስታገኘው አሁን የከተማ ጠባቂ ቆነጃጅትም መፈለግ የለም ነው፣ ደስታዋ ተመለሰ። ልክ እንደዚህ ማለት ነው።
በሆነ ችግር ውስጥ ስንገኝ፣ በሆነ ሁኔታ ውስጥ እንያዛለን። ግን ውዳችን መልክና ስዕሉ ይመጣልናል። ስንዘክረው፣ ስንወድሰው፣ ስናሰላስለው ምን እንሆናለን? ውድ ምን ይሆናል? ይገለጣል። የከበበን ኃይል ሁሉ ምን ይሆናል? እግሮቼን እንደ ዋላ እግሮች ያጸናቸዋል ይላል እና በከፍታዎች ላይ ምን ያደርገኛል? ያስሄደኛል የሚል ንግግር ነው የምናየው። በማ ላይ? በዳዊት መዝሙር ላይ በከፍታዎች ላይ ያስኬደኝ። ይሄ ምን አይነት እግር ያለው ነው? በከፍታ ላይ መራመድ የሚችል የዋላ እግር ያለው ነው። ንፍታሌ የተፈታ ሚዳቋ። ስለዚህ ያማረ ቃል ይልካል ይላል። ከዚህ ሰው ቃል ታጣላችሁ? ከእንዲህ አይነት ባህሪ የእግዚአብሔር ድምፅ ይጠፋል። ምክንያቱም የእግዚአብሔርን ከፍታ ረግጠዋልና፣ የእግዚአብሔርን ሰፈር ረግጠዋልና ከእንዲህ አይነት ሰው መልካም በጎ ቃል ምን አይልም? አይጠፋም። እግዚአብሔር ይመስገን። እንግዲህ ከስጋ ከዓለም ህይወት ጫና፣ ከፍርሃት፣ ከብስጭት፣ ከፈተና፣ ከችግር ለማምለጥ መውጫው ምንድን ነው? አሁን ያወራሁት የጌታ መገኘት ነው። ሰዎች ሲጨነቁ፣ ሲፈሩ፣ ሲደነግጡ፣ ሲሰጉ ወዴት እንግባ ይላሉ ሃይማኖተኞች። ወዴት እንግባ? ወደ ጸሎት። ከዛ ጸሎት ላይ ሄዶ ምንድን ነው የሚደረገው? ልምምዴን ነው የማወራው የነበረ በኢየሱስ ስም ማለት ይጀምራሉ። የድብርት፣ የሐዘን፣ የጦርነት መንፈስ በኢየሱስ ስም ምን አደርግሃለሁ? እወጋሃለሁ። ታባ በቃ ትግል ነው። ግን ይርቃል? አይርቅም። ይሄ ቴክኒካል የሆነ ሜትድ ነው። የነፍስ ሜትድ፣ የነፍስ ዘዴ ነው። የመጣብህን ጫና ልታባርር በነፍስ አቅም ታክቲክ እየተጠቀምክ ነው። አይሄድልህም። ጾም ጸሎት ብትይዝ፣ የሆነ ነገር ሊያዝ ብትል በፍጹም ፈቀቅ አይልም። እዛው ሰፈር ነው ያለው። የእሱን ስራ ነው እየሰራ ያለው። እሱ ነው እንዲያውም ይህን ስራ የሚያሰራ። ይህ ነፍስ የስጋ ምንድነው? ታክቲክ ነው። ልክ እኮ ነው አይደል? ሰው በስጋ በደረሰበት ነገር ከደረሰበት ሁኔታ ለመሸሽ የት ነው ምንድን ነው የሚያደርገው? ተፈጥሯዊ የሆነ ታክቲክ ይፈልጋል። ከደበረው ወደ መናፈሻ ይሄዳል አይደል? ከደበረው የሆነ ቦታ ይሄዳል። ድብርቱን ያስለቅቅ ይሆን? ሽንፈቱንስ ያስለቅቅ ይሆን? ነው። የጌታ መገለጥ ነው የሚያስፈልገው። የጌታ መገኘት ነው። የጌታ መምጣት ነው የሚያስፈልገው። በጌታ መምጣት እነዚህ ሁሉ እንደ ጢስ በነው ምን ይሆናሉ? ይጠፋሉ። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ነው የተባለው። የእግዚአብሔር መምጣት እነዚህን ሁሉ ምን ያደርጋል? ድል እንደሚነሳ እንግዲህ ይሄ የህይወት ምስክርነት ነው። ንፍታሌምነት በዚህ እንግዲህ ምን አለ? ድል እንዳለ እናያለን። የመጨረሻው ሐሳቤ ምንድን ነው? ከምናሴ ነገድ ይለዋል። የዛሬ ሶስተኛ የመጨረሻው ሐሳብ ከምናሴ ነገድ ስንት ሺህ ታተመ? 12,000 ምን ሆኑ? ታተመ። ምን ማለት ነው ምናሴ? እስቲ ዘፍጥረት ምዕራፍ 41 ላይ ሄደን ስለዚህ ስም ጥቂት እናንብብ። ዘፍጥረት 41 እንግዲህ ባህሪያቶቹን እያያቸዋቸው እያስተዋላችሁ ነው። 50 ዘፍጥረት 41 50 ዮሴፍ የሄሮት ከተማ ካህን የጶጢፋራ ልጅ አስናትን የወለደችለት 2 ልጆች የረሃብ ዘመን ገና ሳይመጣ ተወለዱለት ይልና 51 ላይ ምን ይላል? ዮሴፍ የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር
መከራዬን ሁሉ የአባቴንም ቤት አስረሳኝ ይላል። ምን አስረሳኝ? ማስረሳት ማለት ነው። ምን ምናሴ እግዚአብሔር ያስረሳል። እግዚአብሔር ማያስረሳው ነገር የለም። ባትረሳ ትፈነዳ ነበር። እያንዳንዱ እብድ ነበር የምንሆነው። በተለየ ባሳለፍነው ባክግራውንዳችን ወደኋላ ተመልሰን ባሳለፍነው ነገር ተመልሶ እየመጣ ሲነዘንዘን እንፈነዳ ነበር። ግን እግዚአብሔር ያስረሳል። ይሄ ምናሴያዊነት ነው። የምናሴ ግዛት መርገጥ ነው። በነገራችሁ ላይ ብኩርናን አይተናል አይደል? ከዛ ልጅነት አይተናል። ከዛ ጦርነት አይተናል። ዛሬ ደግሞ ምን አየን? አሴር አየን አይደል? አሴር ደስታን እንዴት እንደምንካፈል በመከራ እንደምንገዛ አየን። ቀጥሎ ደግሞ ከዚህ ስም በፊት ምን ነበረ? ንፍታሌን አየን። እነዚህ ተራ ባህሪያቶች አይደሉም። እነዚህ ሁሉ ባህሪያቶች በብዙ ውጣ ውረድ የምናገኛቸው ባህሪያቶች ናቸው። በእነዚህ ባለፍናቸው ባህሪያቶች ውስጥ ሐዘንና ትካዜ የማይረሱ የሚጸጽቱ የህይወት ባህሪያቶች በህይወታችን አልፈዋል። ታውቃላችሁ? የተሳሳተ ውሳኔ ወስነን የገባንበት ቦታ አለ። እግዚአብሔርም ከዛ ምን አድርጎናል? ነጥቆ አውጥቶናል። ያ የተሳሳተ ውሳኔ መልሶ ምን ያደርገናል? በስጋ ባህሪ ስንሆን ማለት ነው ይጣዘጥዘናል። ግን በመንግስቱ በዚህ በእግዚአብሔር መንግስት ነው ግን ይህን ሁሉ ምን ያደርጋል? ያስረሳል። ኧረ ትረሳለህ። የማትረሳው ነገር የለም። መርሳት አስደናቂ የሆነ ዘዴ ነው። ሰው ወደ እግዚአብሔር ሙላት ለመድረስ መከራ፣ ስቃይ ሁሉ ፊት ጊዜ ያልኩትን ይደርስበታል። በቀላሉ ወደ እግዚአብሔር ሙላት ማንም አይደርስም። ዋጋ ከፍሎ ገባ ነው የሚለው መጽሐፍ። ዋጋ ከፍለን ነው የምንገባው። የእግዚአብሔርን መንግስት ለመግዛት ምንድን ነው ያለውን ሁሉ ሽጦ አይደለ? ያንን ምንድን ነው እንቁ ምን አደረገ? ገዛ እኮ ነው ያለውን ሁሉ ሽጦ። ስለዚህ ሰው ያለውን ሲሸጥ ምን ይሆናል? ርቃኑን ይቀራል፣ ባዶ። እሑድ ዕለት ካሳ ስለ ርቃኑ ይናገር ነበር። አንድ የሚገርም ነገር እና ብዙ አዳዲስ ሰዎች ያው ብቅ ይላሉ። ያለንን አቅም ተሞልተን የቃሉን ጉልበት ስንናገር ሰዎቹ ምን ይሆናሉ? ርቃናቸው ይቀራሉ እና ይደናገጣሉ። ከዳኑ ይድናሉ፣ ካልዳኑ ግን ሁለተኛ አንተን ያዩ ይጠፉባል። አጠገብ አይቆም። ርቃኑን ነው ያስቀረው። የለበሰውን የሚመካበትን አለኝ ብሎ የያዘውን ነገር ነጥቀኸዋል። ራቁትነት በጣም ከባድ ነው። ራቁትነት በጣም ከባድ ነገር ነው። እንትና ማን ነው? ጳውሎስ ምንድን ነው የሚለው? ከጌታ የሆነውን ያን ልብስ ስንለብስ ራቁታችንን አንገኝም ይለናል። እግዚአብሔር ይመስገን። የጌታ የሆነውን ልብስ ምን ስንለብስ እውቀት እኮ ሐሳብ ነው። የእግዚአብሔር እውቀት ነው። ያን የሥጋ ያን የነፍስን ሐሳብ ትተን የጌታ የሆነውን ስንለብስ ራቁታችንን አንቀርም። ብዙ ጊዜ ሰዎች ደንግጠው የሚጠፉብን ራቁታቸውን የሚቀሩ መስሏቸው፣ ግን ራቁትህን ስትሆን እግዚአብሔር መጥቶ ምን ያደርጋል? ያለብሳል። የጽድቅ ሸማ ደረበልኝ ነው የሚለው መጽሐፍ። ያንን ልብስ ያለብሳል። አይበርድም፣ አይቀዘቅዝም። ስለዚህ ህዝብ አትፈልግም። ህዝብ የተከማቸበት ብዙ ህዝብ ያለበት ቦታ አትሄድም። ብቻህን እግዚአብሔርን ማምለክ ትለማመዳለህ። ስትረሳ እንግዲህ እዚህ ውስጥ መርሳትንም እግዚአብሔር ምን ያደርጋል? ያጎናጽፋል። እሺ፣ የተሳሳተ ምርጫ ባደረገን ጊዜ፣ የተሳሳቱ ነገሮችን ባደረገ ጊዜ ማዘን ተፈጥሯዊ ነገር ነው ታውቃላችሁ። እና በዚህ ሁሉ መወገዝ ይመጣል በሰው ዘንድ በአካባቢ ማንዳች። ምክንያቱም አንዳንድ የተሳሳተ ነገር የምናደርገው በህዝብ ፊትም የሚያስነውር ነገር ልናደርግ እንችላለን ታውቃላችሁ። አካባቢያችን ባሉ በሃይማኖተኞች በሚያውቁን ሰዎች የተሳሳተ ትልቅ ስራ ልንሰራ እንችላለን።
ወደ እግዚአብሔር መንግስት ከሸሸ እግዚአብሔር ይሄንን ምን ያደርጋል? ያስረሳል። ከዚህ በፊት ምንም አይነት ጥፋት አድርገን እንደማናቅ ፍጹም ፒውር ሰዎች እንደሆነ ራሳችንን እናያለን። የሚደንቅ ነገር ነው ይሄ። እግዚአብሔር ያስረሳል። ምናሴነት ይሄ ነው፣ ማስረሳት ነው። መከራዬንና የአባቴን ቤት ምን አደረገኛል? የአባቱ ቤት አደገኛ ቤት ነው ታውቃላችሁ። የሃይማኖት ቤት ነው፣ አደገኛ ሃይማኖት ቤት ነው። ወንድሞቹ ሰይጣኖች ናቸው፣ ተቃዋሚ ማለት ነው። የእግዚአብሔርን መንገድ የሚጻረሩ ናቸው በአካሄዳቸው። ታስታውሳላችሁ። ልጁ ሽጠውት ነው አይደል የመጣው ግብፅ። ግን ምን ብለው ነው ያወሩት ለአባቱ? አውሬ በላው አብሮ በጫጨቀው ብለው የበግ ደም ነክረውበት፣ እስቲ ይሄ የልጅ ልብስ ነው አሉ። ሰውየው አዘነ፣ በሐዘን ወደ መቃብር ይሄዳለው አለ። እና ሰዎች በጣም አደገኞች ናቸው፣ አይራሩም። ይሄንን ሰፈር ነው ያስረሳው ወገኔ። በጣም ከባድ ሰፈር ነው ያሰፈር። ኮናይ ንጉሥ ከማሪዎስ ከጉባኤ አንስቶ ሲያፈርጥ ሂድ ወደ ሀገር አለ። ቸርች ውስጥ እኮ ነው። ልክ ይህንን እውነት በሰማው ጊዜ ባወቁ ጊዜ እና ይህን እውነት ማስፋፋት ስጀምር ከወንጌላዊነት ሻሮኝና ሀረር ከተማ እንካ ትራንስፖርት ወደ አዲስ አበባ ይሄዳል። ትራንስፖርቱ ውሰዱት እናንተ፣ እኔ አልሄድም፣ እዚሁ ነው የምቀረው። የእግዚአብሔር መንግስት ጨካኝ ነው የሚያደርግ። እግሮችን እንደኋላ እግሮች ያስደርጋል። ደስታ ማንም የማይወስደው ነው። ሁሉም ነገር ደግሞ ምን ያደርጋል? ያስረሳል። ማን ይችላል? ይህንን ህይወት ማን ሊቋቋም? በምድር ላይ ይህንን ስብዕና ይህንን ማንነት ሊቋቋም የሚችል ምንም አይነት ፍጥረት የለም። እግዚአብሔር ወደ ምድር ወርዷል። በሌላ ቋንቋ እግዚአብሔር የሰጠን የባህሪ ግንባታ 12000 ታተመ። 12000 ታተመ ማለት ይሄ በስጋ አሁን ፓሌስታን አካባቢ ያለ ነጫጭና ጥቋቁር የተሰበሰቡ ህዝቦች አይደሉም። ኔቨር አይደለም። አዲስ ፍጥረት የእግዚአብሔር ውድ ልጆች ናቸው። መንፈሳዊ ልጆች ናቸው። ኦኬ፣ የእግዚአብሔር መንፈሳዊ ልጆች ናቸው። ስለዚህ እግዚአብሔር ይመስገን። በዚህ ጉዳይ ላይ ግን አንድ ወሳኝ ሀሳብ አለ። ይህን ሀሳብ ተናግሬ ይህን ሀሳብ ልጠቅልል። መርሳት ታላቅ እውነት፣ ተጨማሪ እውነት ማየት እንችላለን። በምን መሰላችሁ? በጨጓሬ ህይወት መርሳት በጣም ጠንካራ ነው። አሁን እንዳልኩት ተራ ነገር አይደለም። አሁን የተናገርኩት በሰው እይታ ልናስታውሰው የምንችለው ግን የመለኮታዊ ሂደት ግን በጣም አስደናቂ ነገር ነው። ምንድን ነው መሰላችሁ? በአባጭ ሳይንቲስቶች እንደዚህ ይላሉ ካነበብኩት። በአባ ጨጓሬ አንጎል ጀርባ ላይ የእድገት ሆርሞንን የሚያመነጩ 2 ጥቃቅን እጢዎች አሉ። ወይም ሳይንቲስቶች ይሄ እንዳለ ደርሰውበታል። እነዚህ እጢዎች እድገቱ እንደ ትልና እንደ እጭ ይቆጣጠራሉ። እነዚህ በመስጠት ማለት ነው። እሺ፣ ልክ የአባ ጨጓሬነት የእድገት ዘመኑ ምን ሲል ሲያበቃ እነዚህ ሆርሞኖች ማመንጨት ምን ያደርጋሉ? ያቆማሉ። እና 2ቱ ሆርሞኖች ይሞታሉ። ምን ማለት ነው? የአባ ጨጓሬነት ዘመን ያበቃና የቢራቢሮነት ዘመን ምን ይሆናል? ይቀዳጃል። ያ አስቀያሚ የአባ ጨጓሬ የሚያምር ክንፍ ይዞ ሲበርታ ይወጣላችሁ። ማታ የሆነ ቢራቢሮ ቤት ገብቶ እናና ልጄ ማለት ፎቶግራፍ ተነሳዋለች። ሲያምር ትለኛለች። ናና ይኸው እያለች ያ አባ ጨጓሬ ቢሆንስ አጠገቡ አደርስም ብላ ትሮጥ ነበር። ግን ታያላችሁ በሚገርም ሁኔታ የአካል ለውጥ አምጥቷል። እና የሚያምር ነውና የሚበር ነው። እሺ፣ ይሄ ቢራቢሮ አባ ጨጓሬ መሆኑን አስቀድሞ አያውቅም። በፍጹም አያውቅም፣ አያስታውሰው።
የአባ ጨጓራ ህይወት ይሄ እየተንፋቀቀ እንደዚህ አፈር ላፈር እንደዚህ እየተጋጋጠ የሚሄድበትን መብረሩን ነው የሚያውቀው። አባ ጨጓራ ነበር ከዳሰር ማለት እኔ አላውቅም። እሱ መብረሩን ነው የማውቀው። የእግዚአብሔር መንግስት ህይወት ምናሴነት ብዙ ነገር ነው የሚያስረሳ። ብዙ ነገር ነው የሚያስረሳ። እግዚአብሔር ይመስገን። እሺ ለዛሬ በቃኝ። ተባረኩ።